እኔን ከዳችሁኝ? አዎ ከዳንሽ። ያን ሁሉ ብታደርግላት ሰላም ከዳችሽ፣ ከኔ ጋር ተኝታ ከዳችሽ። እሷም እኔም ከልቼሻለሁ። ታዲያ ምን ቀራችሁ? ነገር ስለሌለ መኖር አልፈልግም። ተንብቶን ከዛሬ ጀምሮ ሙታ። ኤቢም ያለ ምክንያት አታለቅስም። ወይኔ ጓደኛ አስፈላሁት እንዴ? ቁም ነገር ነው እየጠየኩሽ ያለሁት። መሸወድ እንዳትሞክሪ። እማዬ ሽንት መጣ። የሆነ ነገር ሆኗል ማለት ነው። አዎ ትገላለች። ባለፈውም እኮ ማለት ነው እኛ ቤት የመጣው ልጅ በዱላው መጣ። ከዛ እንቅልፍ አስተኛችሁ። እሷ ምን ጓደኛ ይመጣው ነው? አዎ እንቅልፍ አስወስደው ማለት ነው። ከዛ እሱ ተረስቶ ይሆናል። ወይኔ ጓደኛ ይመጣው ነው ማለት ነው። ስለዚህ ቀድሞና አልወጣም ይሄኛችሁ። ችግሩን አብጌል ፈጠረችው። ችግሩን አብጌል አባባሰችው። በስተመጨረሻ እሷን አስሮ የሚያስቀምጥ አይምሮዋን የሚረብሽ ሰላሟን የሚነሳ ነገር ተፈጠረ። ይህ ችግር መፈጠሩ እኔን እፎይ አስብሎኛል። ለእኔ ትንሽ ጊዜ ሰጥቶኛል። ነገሩ ባይጠፋም ችግሩ ባይፈታም ግን በጭንቀት ላይ ጭንቀት ከመሆን ቢያንስ የየቀኑ ጥያቄ ጋብ እንዲል ሆኗል። ወይዘሮ ማርታም እኔ እንዳልጨነቅና እኔ እንዳልበሳጭ ፈልጋ ነው እንጂ ነገርየውን በውስጧ ይዘዋለች። የዳጣንና የሰላም እርግዝናን የሚለው አቶ ደረጀ በስተመጨረሻም ነገሩ ጊዜውን እየጠበቀ የደፈረሰው እየጠራ የተደበቀው እየተገለጸ የተቀበረው እየወጣ ነው። ወይዘሮ ማርታ ቤቴ ውስጥ ያንዣበበውን ትዳሬን ሊያፈርስ ቤቴን ሊያፈርስብኝ ህይወቴን ሊቀማኝ ደስታዬን ሊነጥቀኝ ያለውን ነገር እውነታውን መድረስ አለብኝ። ደሬ የደበከኝ ነገር አለ። ሚስጥርህን በውስጥህ ጭንቀትህን በውስጥህ ይዘህ ሁሉን ነገር ለግልህ አድርገኸዋል። እኔ ግን እንደ ባዳ እየተሰማኝ ነው። አውቃለሁ ከባድ ችግር እንዳለ። ነገሩ ተው ደሬ በማለት ነገርየውን በግሏ እንደምትፈታው ወስናለች። የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ ዳጣ እጅግ የሚገርምና የሚደንቅ ነገር ተፈጥሯል። ዳጣና ሰላም ተፋጠጡ። የእውነት አንቺ እናቴ ነሽን የሚለው ጥያቄ ሊነሳ ነው። የዛን ቀን እናት እኮ ነኝ እናትሽ እኮ ነኝ እያለች ናታን ፎቶ ሲያነሳት እጅግ ልቧ ደንግጦ ነበረ። አቢጌልም እኔ እንዳንቺ ከሰራተኛ አልተወለድኩም እያለችም ስታመናጭቃት ነበረ። ወንድም ተወለደልሽ አይደለ እንኳን ደስ አለሽም ስትላት ነበረ። ነገሮች እየተገጣጠሙ ነው። ወይዘሮ ማርታ አንዳንድ ችግሮችን ለመፍታት የተፈጠሩ ጉዳዮችን አገጣጥሞ ነገሩን መፍታት ይቻላል። ለሱ ደግሞ እኔ ጊዜ አይወስድብኝም። ደሬ አንተ ሚስጥሩን ባትነግረኝ እኔ ራሱ ደርስበታለሁ። ለዚህም ታውቀኛለህ። አንድ ቀን እንደለማ ይወስድብኝ ያለችውን ነገር ተገበረችው። ዳጣ አባትሽ ማን ነው? እናትሽ ማናት? ከሰላም ጋር እንዴት ተዋወቅሽ? የት ነው የምታውቂያት? እንዴት አገኘሻት? የሚለው ጥያቄ ቀጠለ። የተጻፈው ደብዳቤ በድጋሜ ሌላ መዘዝ ይዞ መጣ። አቢጌል ከጥፋቷ የማትመለስ ከውድቀቷ የማትነጻው አቢጌል አቶ ደረጀ በእርግጥ የከባድ ችግር አይምሮዋ ላይ ገብቶ የኔን ጉዳይ ቀለል አድርጋ ትተወዋለች ያሉት አደረጀ እንቅልፍ አሳጥቷት ሰላሟን ነስቷት ዳጣና ናታን እኔ ችግር ውስጥ ስገባ ደስ አላቸው። ፍቅራቸውን እየቀጩ ነው። እማዬ አላገባሽም፣ ምድር ላይ አንቺና እኔ ብቻ ብንቀር እንኳን አንቺን አላገባሽም፣ ሞቴን እመርጣለሁ፣ ብቸኝነቴን እመርጣለሁ፣ ዳጣን ግን አፈቅራታለሁ፣ አገባታለሁ ብሎኛል በማለት ለወይዘሮ ማርታ ነግራታለች። ወይዘሮ ማርታ አሁን ነገርየውን ጠበቅ አድርጋ ይዘዋለች። ናታንና ዳጣ የኔ ልጆች አይደሉም፣ እንደፈለጉ መሆን ይችላሉ። የራስሽ ጥላት ራስሽ ነሽ። ናታንን የመሰለ ልጅ ከእጅሽ ያስመለጥሽው ራስሽ ነሽ። ክፋትና ተንኮልሽ ራስሽ በራስሽ ጥላትሽ እንዲሆን አድርገሽዋል። አቢጌል እኔ ምንም አላረግሽም ብትላትም አቢጌል ግን ክፋትና ተንኮሏ እንደቀጠለ ነው። በህይወት እያለው እነሱ አይጋቡም፣ አብረው አይሆኑም፣ ወዘተ ብዙ ነገር መለፍለፍ ትጀምራለች። አቢጌል የገደለችው ልጅም እየመጣ ያቀዣታል፣ እየመጣ ያሳብዳታል። የቁም ቅዠት የቁም እስር ቤት ሆኖባታል። በሌላ በኩል ሚስጥሩ ተቀበረ፣ ሀቁ ተዳፈነ ብለው ያሰቡት ውሃ ጓደኛውን እንደመቱትና ጓደኛው እንቅልፍ እንደያዘው ለአርዱን ነግረዋለች። ይህ ማለት ሲውል ሲያድር ኦልሬዲ ይህን ሰው እየገለውታል የሚለው ነገር ድምዳሜ ላይ ይደርሳሉ። አርዱንም ጓደኛ የት ገባ? ምን ሆነ? ስልኩ አይሰራም እያለ እየተጨነቀ ነው። ቀን ጠብቆ ሰዓት ቆጥሮ አንድ ቀን እውነቱ መውጣቱ ሀቁ መፈንዳቱ አይቀርም።
እንግዲህ ይህ ጉዳይ ቀን ጠብቆ እውነቱ መፈንዳቱ ሀቁ መፍረሱ አይቀርም። ዳጣ ለአቢጌል እጅጉን ተጨንቃለች። ምንም ቢሆን እኮ እህቴ ናት መታሰር የለባትም እያለች እየተጨነቀች፣ ዳጣ ግን በዚህን ያህል ልክ ትወዳታለች። አቢጌል ግን በየቀኑ የዳጣን ውድቀት የዳጣን ውርደት ነው የምትፈልገው። ጉድጓድም ትቆፍርላታለች። ወይዘሮ ማርታውን ቁርጥ ኩስትር ክትት ብላለች። እውነቱን ንገሪኝ፣ እናትና አባትሽን ምንም ይፈጠር ይመስላችኋል? የሆነ ሰው ደርሶ ሀሳቧን ካላስቀየራት፣ የሆነ ሰው መጥቶ የሆነ ነገር ካላረገ፣ ኦልሬዲ ዳጣ አይደለም እናትና አባትሽ ማን ነው የሚለውን በግድ ንገሪ ብላት፣ ዳጣ እጅጉን ደንግጣ ተርበትብታለች። ግን ትልቁ ጉዳይ ዳጣ ስለ እናቷ አታውቅም። እናትሽ የሚገልጽ ነገር የሰላምዬ ደብዳቤ ላይ ተገልጿል ቢባል ኦልሬዲ እናቷ ሰላም እንደሆነች ታረጋግጣለች ማለት ነው። ዳጣ ከባድ የልብ ስብራት፣ የእግር እሳት፣ የማይጠፋ ጠባሳ፣ የማይደርቅ ቁስል ነው የሚሆንባት። ጋሽ ደረጀስ የአቢጌል ችግር የአቢጌል ያመጣችው መዘዝ ነገርየውን ረገብ እንዲል አድርጎታል ብሎ ቢያስብም ቀስ ብሎ ግን ነገርየው ገልብጦ ሚስጥሩን አፈንድቶታል። ወይዘሮ ማርታ ሩቅ ሳትራመድ ብዙ ሳትለፋ በዳጣ ሁኔታ እውነቱን አገኘችው። እንዴት ያሳዝናል! አሁን ምን የሚፈጠር ይመስላችኋል? እፍረትና ድፍረት፣ እፍረትና እሉንታ የጠፋባት ሰላም የወይዘሮ ማርታን አይነ ደፍሬ መጥቻ ያለው እዛ ቤት እኖራለሁ፣ ምንም ቢሆን አባታቸው ነህ በማለት እዚያ ቤት ልትመጣ ነው መልሳ። ጋሽ ደረጀም በፍጹም ብለዋል። ወይዘሮ ማርታ ይህ ጉዳይ 20 ዓመት ሙሉ ስትኖር አንድ ቃል ያልተናገሯትን ከምን ተነስቶ ነው እንዲህ የጠላት? ከምን ተነስቶ ነው ከኛ እንድትርቅ የፈለገው? በማለት ወይዘሮ ማርታ ምርመራዋን የጀመረችው በዚህ ምክንያት ነው። ስንቶቻችሁ ናችሁ ሰላምን አሁን ጥፋተኛ እያደረጋችኋት ያላችሁት? ኦልሬዲ 100% ሰላም በጣም ጥፋተኛ ናት። ጥፋቷን አምና ለብቻ ሌላ ሰፈር ተከራይታ ብትኖር ምን አለ? የድፍረቷ ድፍረት አስቡት። የማርታን መልካም ልብ፣ ቀና ልብ እንዴት አስችሏት ነው አይኗን የምታየው? አስቡት እስኪ። እውነታው ለጊዜው ሊዳፈር ለጊዜው ሊቀበር ይችላል፣ ግን በጣም ከባድ ነው። በጣም ማለት ነው። ጋሽ ደረጀም ጨርቃቸውን ጥለው ሊያብዱ ነው። ሀብት ንብረት ሁሉ ነገር ፈልገች ከሆነ አላውቅሽም፣ በግድ የሚሆን ነገር የለም፣ ልጆችሽንም እናት አባት ታሳጫችኋለሽ፣ መጥፎ ነገር ይደርስብሻል ሲል አስጠንቅቆና ዝቶ ነግሯታል። ሰላም ግን ወገቤ ጠንከር ይበል እንጂ እዛ ቤት እመጣለሁ ብላለች። አሁን ድብልቅልቁ የሚወጣበት ሀቁ የሚፈነዳበት ቀን ደርሷል። እጅግ የሚያሳዝነው ነገር ናታን፣ ዳጣ ሁለቱ ከባድ አጣብቂኝ ውስጥ ገብተዋል። ናታን በማያውቀው ሚስጥር በአቢጌል አማካኝነት አውቆታል። ዳጣ የማታቃት እናቷ በወይዘሮ ማርታ አማካኝነት ሰላም እንደሆነች ሊነገራት ነው። ጋሽ ደረጀ ሚስጥሬ እንደተቀበረ ነው ብሎ ብያሰቡ ሰበር ሰካ እያሉ ወደ ቤት ሲመለሱ እሳቱ ተቀጣጥሎ ይጠብቃቸዋል። ለእውነት እሟገታለሁ ለሀቅ ቆማለሁ የምትለው አቢጌል የሰው ሚስጥር እየፈለፈለች፣ እሷ ግን ከህግ መደበቅ ከሀገር መውጣት ትፈልጋለች። ይህ ጉዳይ ምን አይነት መስፈርት አለው? አንዳንዴ በሰዎች እንዲሆን የማንፈልገውን በእኛ ሲሆንብን ምን ያህል የግር እሳት ይሆንብናል? ቀጣይ ክፍል በጉጉት